አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድነ ተከበራችሁ የአምና ቤተሰቦች እንዴት ናችሁ? ሰላም ናችሁ? አላህ አልሐምዱሊላህ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ዛሬ ሆዳችንን እየተጫወትን ቡና እየጠጣን ደስ የሚል ጊዜና ቆይታ እያሳለፍን ነው እና እናቴ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁ እስከ መጨረሻው አመቱ ይዛዛርብን። እስኪ ይሄ አሁን የአመት ቀን ነው። እኛ አሁን ማለት ነው አንድ ነገር አላህ አንድ ነገር አንቺ ላይ ከፋ ለኛ መጥፎ የመሰለን ነገር አላህ መጥፎ እኛ መጥፎ የሆነ የሚመስለን ነገር ኸይር ነው ለኛ ለመጨረሻችን ማለት ነው። ለኸይር ነው ለበጎ ነው ብላ ነገር ዘበሉ። አዎ ለበጎ ነው። አንድ መጥፎ ነገር የሚመስለን ነገር ፈተና መስሎ የሚመጣብን ነገር በጣም ከባድ ነው። እኔ አሁን የዛን ጊዜ እኔ እንዳገባሁ አይደል ያን ያረገዝኩት አንደኛ አዲስ ነኝ ኢትዮጵያ መግባት አልችልም። የዛን ጊዜ ደግሞ ብዙ ሰው እየመጣ እጁን እየሰጠ ነው እንጂ ኢትዮጵያ የሚወልደው እዛ መውለድ አልተለመደም። አልተለመደም። አዲስ ነው። ከዛ አንጣር በጣም ተበሳጭቼ ነበረ አይደለ? ከዛ እኔ እንደው ሐራም መሆኑን አላውቅም። ህፃን ገለባሽ በሰዓቱ በቃ ነው ውስጥ በቃ ያኔ አጥንጀም አልችም እንትን አላልኩም። ግን ከዛ ያው ተወለደች ስራም ቀናኝ አፈሳገሽ ተቀበልሽ እናትሽ አንቺ ብኖሪ ማለት ነው። የእሷ ሲገርም ደግሞ መሐመድ ተደገሙ። እንግዲህ እዚህ ሀገር ምንም የተደረገ ነገር የለም አይደል? ከዛ ሰው ሁላ ሲያማኝ ምን ሲለኝ የሰው ኔት እኔን ጠንካራ አደረገኝ። የሰው እኔ ዛሬም እኮ እንደዚህ ሆነ ዛሬም እኮ እንደዚህ ግን እኔ ከሰው እጅ አላውቅም። አንድ ቀን ግን ለምን እንደሆነ እኔ ራሴን ችዬ ላሳደግኳቸው አረብ ቤት ይዤ ሰርቼ ላሳደግኳቸው ማለት ነው። እንደውም እኛ አንዲት ልጅ ናት ከኔ ፊት ልጅ ይዛ ስራ የገባኝ ማለት ነው። ሁለተኛ እኔ ላይ ኮርማ ላይ ጣይፍ ላይ ማለት ነው። እንደውም ለሰዎች ምሳሌዎች ነበር። እነ ከሌ እኮ ይዘው እየሰሩ ነው። ከኛው በኋላ ነው ሁሉም ልጅ ይዞ ስራ የገባው። አዎ ነፍሰ ጡር ሆነች እስከ 9 ወር ድረስ ነው የምሰራው። እንዴ እነሱ ከሌ እኮ እንደዚህ ድረስ ትሰራለች ሁሉም ማለት ነው እንጂ አረቦቹም ያውቃሉ ታወቁ። ያኔ በጠባይሽ ነው ደህናዋን ሰራተኛ አውጥተው እሷን አምጡልን ብለው ልጆቻቸው ነው እኔን የወሰዱት እንጂ ልጅ ይዞ ስራ ራሱ አይታወቅም። ከዛ ለሰው የከፈትንላቸው ማለት ነው። ሰው አንድ ቀን ከሰው እጅ ብር ተበድሬ አላውቅም። አንድ ቀን የሰው እጅ ከእጅ አላውቅም። እሰራለሁ ገንዘብ የሚጨብጣል ለማንም አልሰጥም። ነፍሰ ጡር ሆኜ የሰራሁትን ድብና አድርጌ ይዛለሁ። ወልጄ ስራ ቦታ ይዤ ሄድኩትን ድብና አድርጌ ይዛለሁ። መላኪያ ምናምን ሰው ሲበደር አንድ ቀን ተበድሬ አላውቅም። ግን የሆነ በቃ የአንቺ ውድቀት ምናምን እሜት ምናምን እሰማለሁ አይደለም። ያ ደግሞ እሜት ልክ ላለው ሰው ኦኔ ላለው ሰው እሜት ጠንካራ ያደርጋል ሰው። ዛሬ ወልዳ አረ እዚህ እንኳን ቦታ ግዢ፣ አረ ደሬሳ እንኳን ቦታ ግዢ ይሉኛል። ሁለት ተወለድሃ እኔ ያኔ ሰርቻ ብቻለሁ እንዴ እኔ ገና እኮ ተኩል 3 አመት ነው። አሁን ከዛ እንደዛ ሲሉኝ አላህም ደግሞ ለበጎ ነው ገባሽ? እነሱም ተላኩ ቤትም ተሰራ ሁሉም ተገኘ አይደለ? እኔም መጣሁ። ዛሬ ደግሞ አሁን ነፍሰ ጡር አሁን እንደዚህ እንደደከምኩኝ ማን ወኪል ሆነ? ልጆች ወኪል ሆኑ እኮ ማንም ወኪል አልሆነም። አላህ ማለት ነው ለኔ ይሄን ያሳደግኩልሽ ልጅ አንቺ ያሳደግሻቸው ልጅ ለኔ እኔን አሁን ጠቀሙ እንጂ አሁን በአሁኑ እርግዝና ምንም ነገር አልሰራም። ምንም አልሰራም። ገና ትቀርብ ጀምሮ ነበረ ቤት የቀረቡት ቀላል ቀስ እያልኩ እሰራለሁ እንጂ በጣም ኃይለኛ ስራ ስሰራ ያመኛል። እና ማወኪል ሆነ ልጆቼ አላህ ምንድነው እነዚህ ልጆች አስቀድሞ የሰጠኝ ለኔ ያሰበው ነገር አለና ነው። ለኔ ሀያት አርጊ ያሳደግኩልሽ ያሳደግ ያጠበቅኩሽ እኮ ነው የምልሽ። አንቺም በመኖርሽ ቅፍሳለሽ ተቀበልሽ። አላህም ደግሞ ለኔ አንድ ኸይር ነገር አስቦ ነው ከሁሉም ሴት ልጆቹን ያመጣቸው አይደለም። ለብር ብለሽ አንቺንም ለብር ብለሽ
አቦኔ የመለበር ብዬ ነው ለልጄ ብዬ ነው። እንዴት ታርጋቸው ተወለዱ ቢያድጉ ዘመድ ናቸው። ለእሷም ዘመድ ናቸው፣ ለእኔም ዘመድ ናቸው። ያገለግሉ ይሆናል። ይህ ልጆች ወደፊት አይታወቅም። ሲጠቅሙ ይሆናል። ለእኔም ለእሷም እየጠቅሙ ይሆናል፣ አይታወቅም። እኔ ለረስቶ ብዬ ነው ለበር ብዬ ማለት ነው። አንዳንድ ብር ብለሽ ሆኖች አንዳንዶች ማድረግ እንዲ የትኛው ብር ብለሽ መሆናችን አሁን ተለምዷል። ያኔ የዛን ጊዜ እንደዚህ መናገራችን ነው። አሁን ምድረ ገጡ ሁሉም ሰው ተዳረሰ። ልጅ ማለት ልጅ ተላከላችሁ ይብላቸው። አዎ እሱ አዳረሰ ገና አዳረሰ ነው አዳረሰ። እና አላህ ያኔ ያለህን ስራ ነው ጉድ ብለሽ የምታየው ማለት ነው። እና ሰው ግን በሰዓቱ ብዙ ነገር ያደርስብሻል። ደግሞ እኮ እኔ እኮ ደግሞ ማለት ነው ይኸው ሰውን ከጅል የበሆን ሰውን ከጅል የበሆን ምን አለ? እኔ ግን ሰውን ከጅል ያላቀም እንደውም ባለብር ነኝ ማለት እኮ ያንን ልጅ አሁን እነሱ ደረሱ እንዴ እንደ ፍረጣ ነው ምን እሱ አሁን ግን ለበሩ ላይ ተቀበለች ልጅ ብላ ተቀበለች አይደለም። እኔ እኮ ሰውን አንድ ቀን ሰውን ከጅል ያላቀም ለልጅ መላክ ያለች ለወልድ ነው ብር ተቸገረኝ ቤት ላይ ተቀምጫለሁ ብዬ አልቅሼ ከማን ሰው ከጅል ማለት ነው። አልሐምዱሊላህ ግን ጫና እናትሽን ገደልሻት፣ እናትሽን እንደሃልሻት ማን ያላካለ ዛሬ ማንም ያለ ግን በእርግጥ አዎ አንቺን አሳስለፍተውሻል እኮ አንቺ እንኳን ለፋሽ ማለት ያለ ግን ሰው የለኝም። እንደው አንዳንዴ ዘመድ ጎረቤት ሲያዝንልኝ ነው እንጂ ዘንትን የለኝም እኮ አንቺ አለፋሽ ማለት የታይሆነ ሰውም እንደው የሆነ ነገር እንትን ይልብሽ አላህ መቼም ጤናችንን ይስጠን። ሰው ይጠይቅልሽ አልሐምዱሊላህ እንደው አላህን እናመሰግነው። እነሱ ጤናቸውን አግኝተውልኝ ለእናንተ በረከባቸው። አንተ ትልቁን ነገር ነው አንድ ቀን ሙያ ያስኳቸው አይመስለኝም። ምክንያቱም እንደው በጤንነት ጤነኛ ልጅ ማሳደግ ቀልድ ነው። በጤንነት አደራ ማቀበል ቀልድ መሰለሽ? ቀልድ አደራ ጠፋባቸው ሰዎች እንዴት መሰለሽ የሚሆኑ እንዴ በጣም ከባድ ነው። አዎ ይሄን መሐመድ እንዴት ይታመም እንደው ቀልቤ እንዴት ተራወጠ፣ እንደው ቀልቤ ተራወጠ። ደግነው ሻላ ላይ ተራወጣና ከባድ ነው። ይይሻል እኔ አሁን በዚህ በአንድ ልጅ እንደምሆን ለሊት 8 ሰዓት እየተነሳሁ ይይሻል ያደራ ልጅ ከባድ ነው። ከባድ ነው። ሀሳቡ ከባድ ነው። ጭንቁ ከባድ ነው። እንደመሰለሽ እና የሰው ጉናፍና ያላህን አላህም ደግሞ ወደፊት ይሆናል ብሎ ነው እንደ ሰማይ በልጥታ እንደ አንድ ቀን ጀንበር ነው አላህ ያደረገኝ። እንደው በቃ እንደው ልፋቴንም በዛ ብዬ ሳልገምተው እንደገና የእነሱም ማደግና እንደገና እንትን ማለት ያንቺን ቶሎ መጥቶ መቀበል አላህ እንደው እጅ በእጅ ያደርግልኝ ነው ማለት ነው። እኔ እኮ ታዲያ ብልክ ታዲያ ማለት ነው ትኩር ብዬ ያንቺንም ልፋት አይቼ ልጆቼንም መላክ አይቼ ነው ስራዬን የምሰራው። ገንዘቤንም እንደዛው ነው አጥብቄ የምሰራው ማለት የሚይዘው ማለት ነው። ልጅ ልክ ያሉና ቤተሰቦቼ ተቀበሉኛልና እኔ እንደፈለገ ሊሆን አይደለም። ትኩር ብዬ ልብላ፣ ልጠጣ፣ ልልበስ ታልን ገንዘቤን ሰርቼ አላማዬን አሳካ። ሰው ያደረገውን ላድርግ ሳልል ማለት ነው። እና ማረግም ተስኖኝ አጥቼም ሳይሆን ያኔ የራሴ አላማ አለ እና ያኔ ዱንያ ይሞላል። ሰው ልጅ ሞልቶን ተርፎን ሳይሆን ዋና ነገር እንትን ተተባለ በሚሆን ዱንያ 10 ዓመት 20 ዓመት ቢሰሩ ሳይሞላ አይሞላም። አዎ ሞልቶ አቅም ነገም ያው ነው። 10 ዓመት ቢቆዩ 10 ዓመት ቢደግሙበት ያው ነው። እንዳልሰሩ እንዳልተቋጠረ እንዳልታዩ እና ሰውን
የሆነ ችግር ደርሶበታል እንትን ብሎበታል ብሎ ሰው መገርመም የሰው አፍ እኔ ወለ እናትሽን እንደ ልካሽ ልጅ የጠማሽ እኔ እናቴን መጠሞሴን አውቃለሁ እናቴን ጠሞሻለሁ ብዬም እንደው ያንቺን ልፋት ራሱ ያየሁት እየመሰለኝ ነው እኔ ጠንክሬ የምሰራው ማለት ነው። እኔ ብቸግረኝ አንቺን ብኖሪ ነው አልሐምዱሊላህ አንቺን ብኖሪ የብኖር ወደ ተጠያቸዋለሽ ፍስ ያለችልኝ ማለት ነው። እናትሽ እንደዛ አድርገሽ ይሉኛል ያን ሁሉም ላካ ሁሉም ደረሰበት ግን ሰውን ወይ እንደዚህ ሆነበትን ያለ ልጅ ማለት ነዕማ ነው። ልጅ የሰጠኝ አላህ ነዕማ ነው እኮ አልሐምዱሊላህ። ግን ብዙ ጫና ደርሶብኝ ነበር። አልሐምዱሊላህ ነገ አንድ